ሰላም ውድ ተማሪዎቼ እንዴት ናችሁ? ዛሬም ተመልሼ መጥቻለሁ። ዛሬ ደግሞ የምናየው ኢንዱስትሪያል ኢኮኖሚክስ ቻፕተር ፎርን ነው። ቻፕተር ፎር በጣም አጭር ናት። ስለዚህ በትንሽ ደቂቃ ነው የምጨርሷት ማለት ነው። ከዛ በፊት ግን ከዚህ በፊት ያው ሶስቱን ቻፕተር በተከታታይ ሰርቼላችኋለሁ። ስለዚህ እሱን ያላያችሁ ካላችሁ ዞር ብላችሁ የሚያስፈልጋችሁ ከሆነ እዩት። ዛሬ ቻፕተር ፎር ላይ እንቀጥላለን ማለት ነው። እኔ ወደ ቪዲዮው ቀጥታ እገባለሁ። እናንተ ደግሞ ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር፣ ኮሜንት በማድረግ አበረታቱኝ። ለጓደኞቻችሁም ሼር አድርጉላችሁ ፕሊዝ። በዛ ላይ ደግሞ ቴሌግራም ላይ ቴሌግራም ቻናላችን ላይ መቀላቀል ትችላላችሁ። ኦኬ ቻፕተር ፎር እንግዲህ ኢንዱስትሪያል ኢኮኖሚክስ እንዳልኳችሁ በጣም አጭር ነው። ስለዚህ ስለ ሜዠርመንት፣ ስለ ዲተርሚናንት፣ ስለ ፕሮን ኤንድ ኮንስ ኦፍ ማርኬት ፓወር የምናየው ይሆናል። ነገር ግን እዚህ ጋር የዘረዘርኳቸውን ርዕሶች እንዳለ አናያቸውም፣ ብዙዎቹን አናያቸውም ማለት ነው። ምክንያቱም ወደ ቀጣዩ ቻፕተር ላይ የምናያቸው ስለሆነ ማለት ነው። እነሱ ላይ ነው የምናየው። እዚህ ላይ የተወሰኑ ነገሮችን እንደ መግቢያ ያህል ነው ማለት ነው። እንደውም ቻፕተሩ ብዙ አስፈላጊ የማይሆንበት ነገር ሊኖር ይችላል። ሌላ ላይ መደበል ይችል ነበረ እና ለብቻው አምጥተውታል። እኛም ለብቻው እናየዋለን ማለት ነው። ወደ ዕለቱ ሌሰን እንገባለን። እንግዲህ ኢንትሮዳክሽን ብሪፍ ሪቪው ኦፍ ዲተርሚናንትስ ኦፍ ማርኬት ስትራክቸር ላይ ትንሽ ሪቪው እናርግ ብለን ነው። ቻፕተር ቱ ላይም አይተነዋል፣ ቻፕተር ስሪ ላይም አይተነዋል፣ እንዲሁም ደግሞ ወደፊትም እናየዋለን። ስለዚህ እሱ ላይ እናያለን። እንግዲህ የመጀመሪያው ዴፊኔሽን ኦፍ ማርኬት ስትራክቸር ነው። እንግዲህ ማርኬት ስትራክቸር እስኪ ከምታስቡት እስካሁንም አውርቼዋለሁ። ቻፕተር ስሪ ላይም ቻፕተር ቱ ላይም በሙሉ ከቻፕተር ዋን ጀምረን ስናወራው ነው የመጣ ነው እና ምንም ልዩነት የለውም። ኢት ኢዝ ፓተርን ኦር ፎርም ኦር ማነር ነው የሚለው ኢን ዊች ዘ ዲፈረንት ኮንስቲትዩት ፓርትስ ኮንስቲትዩት የሚያደርጉበት ማናማ ናቸው። እነ ሴለር፣ እነ ባየር፣ እነ ፊርም፣ እነ ማናጀር ምናምን የመሳሰሉት በዲዎች እና ኢት ኢዝ አሬንጅድ ኤንድ ሊንክድ ኦር ኢት ኮምባይንድ ቱጌዘር ማለት ነው። አንድ ላይ የተሰበሰበ ነገርን የሚያመለክት ፎርሙን ወይም ደግሞ ፓተርኑን የሚያመለክተን ነው ማለት ነው። ኦኬ ሶ ኢት ኢዝ ዘ ካራክተሪስቲክስ ኦፍ ዘ ኦርጋናይዜሽን። ይሄ ማርኬት ስትራክቸር ማለት ሞኖፖሊ ማለት ምን ማለት ነው? ፎርም ነው አይደል? ሞኖፖሊ ማለት የራሱ ባህሪ አሉት አይደለ? ፐርፌክት ኮምፒቲቲቭ የራሱ ባህሪ አለው። ሞኖፖሊስቲክ ኮምፒቲቲቭ የራሱ ባህሪ አለው። ኦሊጎፖሊ የራሱ ባህሪ አለው አይደል? እነኚህ ናቸው ማርኬት ስትራክቸር የሚባሉ። ስለዚህ ምንድነው ኢት ኢዝ ዘ ካራክተሪስቲክስ ኦፍ ዘ ኦርጋናይዜሽን ኤንድ ኮምፖዚሽን ኦፍ ማርኬት ዛት ኤክሰርሳይዝ ስትራቴጂክ ኢንፍሉዌንስ ኦን ዘ ኔቸር ኦፍ ኮምፒቲሽን ኤንድ ፕራይስ ዊዝን ዘ ማርኬት ማለት ነው። እነኚህ ደግሞ የተለያየ ባህሪ ያላቸው አካላቶች ወይም ደግሞ ኦርጋናይዜሽኖች ወይም ደግሞ ማርኬቶች የራሳቸው የሆነ አስተዋጽኦ አላቸው። ምን ላይ? ኔቸር ኦፍ ኮምፖዚሽን እና ፕራይስ ዊዝን ዘ ማርኬት ማለት ነው። በገበያው ላይ ያሉትን አማውንቱን፣ ፕራይሱን፣ ኳንቲቲውን፣ ኮምፖዚሽኑን የሚወስኑ ኢንፍሉዌንስ ማሳደር የሚችሉበት የየራሳቸው አቋም አላቸው ማለት ነው። እንግዲህ ማርኬት የምንለው it is the result of action and interaction of individuals and organizations like firms and other business organizations and public bodies. እነኚህ ነገሮች ማርኬት ስትራክቸር የሚባለው እንግዲህ አጠቃላይ ዝም ብሎ ጉዝ ነገር የቆመ ነገር ሳይሆን በውስጡ ብዙ መዋቅሮችን የያዘ ብዙ የሚሳተፉ ኤጀንቶችን የያዘ ለምሳሌ የተለያዩ ተግባራት አሉ። ፕራይስ መወሰን፣ ማምረት፣ መሸጥ ዋቴቨር ቲንግስ ማለት ነው። አንድ ኢንተራክሽን ኦፍ ኢንዲቪጁዋል አለ። ማናጀር ከሰራተኛ፣ ሰራተኛ ከሰራተኛ፣ ሰራተኛ ከማናጀር፣ ማናጀር ከሼር ሆልደር ምናምን የመሳሰሉ ነገሮች አሉ። አንድ ኦርጋናይዜሽኖችም አሉ ማለት ነው። ኦርጋናይዜሽን ከኦርጋናይዜሽን ግንኙነት፣ ሰው ከኦርጋናይዜሽን ጋር፣ ኦርጋናይዜሽን ከሰው ጋር እንደዚህ ያለ ግንኙነት አለ። እነኚህ ፊርሞችን፣ ኦርጋናይዜሽን፣ ቢዝነስ ኦርጋናይዜሽኖችን፣ ፐብሊክ ቦዲን እንዲሁም ደግሞ ኤንጂኦችን ምናምን ያሳኩ በሙሉ ኦርጋናይዜሽኖች የሚገለጹበት ነው ማለት ነው። ይህን ማርኬት ስትራክቸር ዲተርማይን የሚያደርጉ አንዳንድ ነገሮች አሉ ብሎ አስቀምጧል። እሱም የመጀመሪያው ማርኬት ኮንሰንትሬሽን ነው። ያ ማለት የያዙት የሼር ብዛት ማርኬት ስትራክቸራቸውን ይወስናል። ዩኒስትሪ ላይ በደንብ አድርገን አይተነዋል። ሼራቸው ሀይ የሚሆን ከሆነ ያ ማለት ትንሽ የሆኑ የተወሰኑ ትንሽ ፊርሞች፣ ላርጅ ፊርሞች የተወሰኑ ላርጅ ፊርሞች
ዘጠና ምናምን ፐርሰንቱን የሀገሪቷን ገበያ የሚወክሉ ከሆነ which is high concentration አለ በእነሱ እጅ ማለት ነው። ዛት ኢዝ ኮልድ ሞኖፖሊስነትን ወይም ደግሞ ሞኖፖሊን ኤክስትራክት ማድረጊያ መንገድ ነው ማለት ነው። ሶ ይሄ ማርኬት ስትራክቸራቸው ወደ ሞኖፖሊ እንዲሄድ ያደርጋል ማለት ነው። ይሄ ምን ሆነ? ማርኬት ኮንሰንትሬሽኑ አንዱ ዲተርማይን የሚያደርግ ፋክተር ሆነ ማለት ነው። ስለዚህ ማርኬት ኮንሰንትሬሽን ኢንዲኬትስ ነምበር ኦፍ ባየር ኤንድ ሴለር ኦፍ ስፔሲፊክ ማርኬት ኦር ኢንዱስትሪ ኤንድ ሳይዝ ኦር ፓወር ስትራክቸር አስ ዲስከስ ኢን አርሊየር ቻፕተር ማለት ነው። ከአሁን ፊት እንደተወያየ ነው ነው። ስለዚህ ነምበር ኦፍ ባየሩ፣ ነምበር ኦፍ ሴለሩ ስፔሲፊክ ማርኬት ላይ ወይም ደግሞ ኢንዱስትሪ ላይ ያሉት እነኚህ እና እነሱ ደግሞ ያላቸው ሳይዝ እና ፓወር ምን ይወክላል ማለት ነው? ማርኬት ኮንሰንትሬሽንን ዲተርማይን ያደርገዋል። ይህ ደግሞ ማርኬት ስትራክቸርን ይወስናል። ሶ ይህንን ከአሁን ፊትም አይተነዋል። ኦኬ ሁለተኛው ዲተርሚናንት ዘ ዲግሪ ኦፍ ፕሮዳክት ዲፈረንሺዬሽን ነው። ከአሁን ፊት እንደምታውቁት እንግዲህ ፕሮዳክት ዲፈረንሺዬሽን ማለት አንድ ካምፓኒ ከአንድ ካምፓኒ ያለው ዘ ሴም ፕሮዳክት ነገር ግን ውስጥ ኳሊቲው ምን ያህል ይለያያል፣ ወይስ ሙሉ በሙሉ ፕሮዳክቱ የተለያየ ነው ወይ፣ አንድ ኢንዱስትሪ ላይ የተሰማሩት የሚመረቱት ፕሮዳክት ልዩነትን የሚያሳይ ነው። ሶ ፕሮዳክት ዲፈረንሺዬሽን ካለ which is called ሞኖፖሊነት አለ። ሞኖፖሊስቲካል ኮምፒቴቲቭ ሊሆን ይችላል። የተለያዩ ነገሮች አሉ። በት ሲሚላሪቲ ካለ ፐርፌክትሊ ሲሚላር ከሆነ ፐርፌክት ኮምፒቴሽን ማርኬት ነው። ምክንያቱም አንዱ ዋጋ ቢጨምር አንዱ ኳንቲቲ ቢቀንስ ዳይሬክትሊ ወደ ሌላው ሄደው ዘሴም የሆነ ሳቲስፋክሽን ዘሴም የሆነ ፕሮዳክት ስለሚያገኙ፣ ስለዚህ በማርኬት ዲተርማይን ይደረጋል ማለት ነው። ምኑ ፕራይሱ እና ኳንቲቲው ማለት ነው። ሶ ያንን የሚያሳይ ነው። ይሄ እንግዲህ ኢት ኢንዲኬትስ ዘ ኤክስተንት ቱ ዊች ሴለር ሃዝ ሰም ዲግሪ ኦፍ ኢንዲፐንደንስ ሚዛት ሰም ማርኬት ፓወር ሊኖረው ይችላል ኢን ፕራይስ ኤንድ አዘር ማርኬቲንግ ዲሲሽንስ ዚስ ዊል ቢ አድሬስድ ኢን ዘ አፕካሚንግ ቻፕተር። በሚቀጥለው ቻፕተር ላይ እናየዋለን የሚለው ሶ ምን ካለ ነው ፕሮዳክት ዲፈረንሺዬሽን የሚኖር ከሆነ ቅድም ፐርፌክትሊ ሲሚላር ከሆነ አቅም እንደሌላቸው ፕራይስ ቴከር እንደሚሆኑ ማርኬቱ ዲተርማይን እንደሚያደርገው ነግሬያቸዋለሁ አይደለ? ሶ አሁን ደግሞ ይሄ ፕሮዳክት ላመን ትንሽ የሆነ ዲፈረንሺዬሽን ካለ ሴለሮቹ ወይም ደግሞ ሻጮቹ አምራቾቹ የሆነን ፓወር ይኖራቸዋል። ፕራይሱን የሚቆጣጠሩት ማርኬት ዲሲሽኑን በእጃቸው የሚያደርጉበት ማለት ነው። ሶስተኛው the condition of barrier to entry and exit to form to ወይም ደግሞ from the market ነው። from the market exit ለማድረግ ያለ ባሪየር እና ወደ ማርኬቱ ለመግባት ያለ ባሪየርን የሚያሳየን ነው ማለት ነው። ሶ እኔም የራሱ የሆነ ምን አለው ማለት ነው ዲተርሚናንት ሆኖ የሚያገለግል ነው። ለምሳሌ ወደ ውስጥ እንዳንገባ የሚያደርጉ ምንድን ናቸው? ውስጥ ላይ ያሉ ለምሳሌ ቀድመው የገቡ አምራቾች ራው ማቴሪያል የሚገኝበትን ቦታ ከተቆጣጠሩት ሙሉ በሙሉ እኛ መግባት አንችልም። ሁለተኛ እነሱ አቅም ስላወጡ ፕራይሱን ዝቅ አድርገው ሸጠው እኛን ሊያከስሩን ይፈልጋሉ፣ እኛ እንዳንገባ ማለት ነው። ሶ ፕራይሱን አቅም ያላቸው ሰዎች ከሆኑ ፕራይሱን ዝቅ አድርገው በመሸጥ እኛን ከጨዋታ ውጭ ያደርጉናል። ሁለተኛ በዚህ መልኩ እንዳንገባ ሊያደርጉን ይችላሉ። ሌሎች አድቨርታይዝመንቶች፣ ሪሰርች ኤንድ ዴቨሎፕመንት ጥናቶች ላይ ማካሄድ በራሱ እነኚህ በሙሉ እንደ ባሪየር የሚያገለግሉ ነው ማለት ነው፣ አዲስ ኢንትሪ እንዳይኖር። ላለመውጣት ደግሞ ከሲስተሙ እነኛን ማሽነሪዎች የገባ አንዴ ገብተን ማምረት ጀምረናል። ሶ እነኛ እንዳንወጣ የሚያደርጉን ነገሮች ምንድን ነው? የተለያዩ ማርኬቶችን መዝጋት፣ ማሽነሪዎችን የሚገዛን እስክናጣ ድረስ የተጠቀምነባቸውን ነገሮች ወደ ማራገፊያ እስከምናጣ ድረስ መውጣት እስከምንቸገርበት ድረስ ሊያደርሱን ይችላሉ። ይሄም አንዱ የማርኬት ስትራክቸር ምንድነው ዲተርማይን የሚያደርግልን ነው ማለት ነው። ኦኬ ሌላው የምናየው ዘ ዲግሪ ኦፍ ቨርቲካል ኢንተግሬሽን ዊዝ ሰፕላየርስ ነው። ያ ማለት ምን ማለት ነው? ቨርቲካል ኢንተግሬሽን የምንለው ምንድን ነው? አንድ ካምፓኒ ባለቤት ከታች እስከ ላይ ድረስ የመቆጣጠር ኃላፊነት ካለበት፣ ያ ማለት ከሰፕላየሩ እስከ ከራው ማቴሪያል ሰፕላየር እስከ ኮንሱመሩ ድረስ ኃላፊነቱን የሚወስድ ወይም ደግሞ የሚቆጣጠረው ከሆነ ምን ይሆናል ማለት ነው? ሞኖፖሊ አለ ማለት ነው። ስለዚህ ሮ ማቴሪያሉን እሱ የሚቆጣጠረው ከሆነ፣ ምርቱን ፕሮሰሱን እሱ የሚቆጣጠረው ከሆነ፣ እስከ ማከፋፈሉ ድረስ እስከ ኮንሱመሩ እስከሚደርስ ድረስ የሚቆጣጠር ከሆነ which is called ሞኖፖሊ ፓወር አለ፣ ማርኬት ኢንትሪ ባሪየር አለ ማለት ነው። አምስተኛ ደረጃ ኢኮኖሚ ኦፍ ስኬል ነው። ኢኮኖሚ ኦፍ ስኬል ደግሞ የምናየው ምንድን ነው? አንዱ ፊርም ከሌላኛው ፊርም የተሻለ ወይም ደግሞ በተሻለ ዋጋ ወይም ደግሞ ኮስቱ በዝቅተኛ ኮስት ማምረት ከቻለ
ስለዚህ እኔ $100 አንድ ዩኒት እያመረትኩ እሱ ግን $70 የሚያመርት ከሆነ which is ማርኬት ኢንትሪ ባሪየር ነው ማለት ነው። እኔን ከገበያ ያስወጣኛል። እሱ በዝቅተኛ ወጪ እያመረተ ነው። ሶ አውትፑቱን እየጨመረ በሄደ ቁጥር በዝቅተኛ ኮስት የሚያመርት ከሆነ ከሌላው ፊርም በተለየ which is ኢኮኖሚ ኦፍ ስኬል አለ ማለት ነው። ኢኮኖሚ ኦፍ ስኬል አለ። ኦኬ እነኚህና የመሳሰሉት ዲተርሚናንቶች ናቸው። ኦኬ ተማሪዎች ወደ ቴሌግራም ቻናል እና ወደ ግሩፓችን ለመቀላቀል ከፈለጋችሁ እዚህ ጋር የምታዩትን ፕሮፋይል ከወጣላችሁ በኋላ እዚህ ጋር ሞር የሚለውን ስትነኩት እዚህ ጋር ያለ እንትን አለ ማለት ነው። ቴሌግራም ቻናላችንን ታገኙታላችሁ። እዚህ ጋር ጆይን ሄር ቴሌግራም ቻናል ይላል። እዚህኛው ላይ መግባት ትችላላችሁ። ግሩፕ ላይም እዚህ ጋር በዲስክሪፕሽኑ መግባት ትችላላችሁ ማለት ነው። ወይም ደግሞ ቪዲዮ ከፍታችሁም ከሆነ ደግሞ በዚህ መልኩ ከፈታችሁት ቪዲዮ ላይ እዚህ ጋር ኮሜንት ሴክሽን ላይ ስትገቡ እንደምታዩት ማለት ነው ኮሜንት ሴክሽን ላይ ቴሌግራም ግሩፕ አለ። እዚህ ጋር ይህንን ሊንክ በመንካት ወደ ቴሌግራም መቀላቀል ትችላላችሁ። ቻናሉም ይኖራል እዛው ላይ ማለት ነው። ግሩፑም ቻናሉም አለ። በዚህ መልኩ ወደ ቴሌግራም ግሩፓችን እና ወደ ቻናላችን መቀላቀል ትችላላችሁ። ወደ ዕለቱ ቪዲዮ እንመለስ። ኢንትሪ ባሪየርን ዲቴይሊ ለማየት ያህል an entry condition shows the relative case with which new firms can join the category of sellers ሚዛ ፊርምስ ኢን ዘ ማርኬት ማለት ነው። አዲስ ፊርም እዛ ካታጎሪ ኦፍ ኢንዱስትሪ ውስጥ የመግባትን ኦፖርቹኒቲ ማጣት ነው ኢንትሪ ባሪየር ማለት ነው። without entry barrier then even the most complete monopoly is open to competition from new entrants ማለት ነው። ኢንትሪ ባሪየር ከሌላቸው ሪሌቲቭሊ ማለት ነው ኢንትሪ ባሪየር ከሌላቸው ኮምፕሊት ሞኖፖሊ እንኳን ቢሆን ለኮምፒቲሽን ኦፕን ነው። በአጭር ጊዜ ውስጥ አዲስ ኢንትሪዎች ገብተው ሞኖፖሊነቱን ያጠማል። ኮንሰንትሬሽን መስት ቢ ኮንሲደርድ ኢን ሪሌሽንሽፕ ቱ ሌቭል ኦፍ ባሪየር ቱ ኢንትሪ ኤንድ ኤግዚት ማለት ነው። ሌላው ኮንሰንትሬሽን መታሰብ አለበት ወይም ደግሞ ሪሌሽን አለው ከማጋ ከባሪየር ቱ ኢንትሪ ወይም ደግሞ ኤግዚት ጋር። ይሄ ኦፍ ኮርስ የታወቀ ነው። ቻፕተር 3 ላይም ብያቸዋለሁ። ስለ ኮንሰንትሬሽን ማርኬት ኮንሰንትሬሽን እያወራን ነበረ። ማርኬት ኮንሰንትሬሽን ሜዠርመንቶችን አይተናል፣ ፐርፎርማንሱን አይተናል፣ የተለያዩ ነገሮችን አይተናል። እነሱን ስናየው ሁሉ ሞኖፖሊ ፓወር ከኮንሰንትሬሽን ጋር እንደሚገናኝ አይተናል። እዚህም የሚያወራው ያንን ነው። ሃይ ኮንሰንትሬሽን ካለበት ዊዝ ሎ ኢንትሪ እና ኤግዚት ባሪየር ካለ ግን ሜይ ሪዛልት ኢን ክሎዝ ቱ ኮምፒቲቲቭ ፕራይሲንግ ዲው ቱ ትሪት ኦፍ ኢንትሪ ማለት ነው። ነገር ግን እዚህ ጋር አንድ አይዲያ የጨምረው ምንድን ነው? ሃይ ኮንሰንትሬሽን ቢኖርም እንኳን which is ወደ ሞኖፖሊ የሚያደላ ማለት ነው። ሎ የሆነ ኢንትሪ እና ኤግዚት ባሪየር ካለው ምን ሊሆን ይችላል ሪዛልቱ? ኮምፒቲቲቭ ፕራይስ የመሆን አጋጣሚ አለ። ለምን? ምክንያቱም አዲስ ገቢ ይገባል ብለው ስለሚፈሩ ፕራይሱን የሆነ ኮምፒቲቲቭ አድርገው ዝቅ የሚያደርጉበት ሁኔታ አለ ማለት ነው። ኢን አክቹዋል ፋክት ሞር ኮንሰንትሬትድ ኢንዱስትሪ አር ማርክድ ባይ ሲግኒፊካንት ባሪየር ቱ ኢንትሪ ኤንድ ኤግዚት። ለዛም ነው በተግባር ስናየው አሁን ላይ ያሉ ኢንዱስትሪዎች ኮንሰንትሬትድ የሆኑ ኢንዱስትሪ ከሆኑ ሲግኒፊካንትሊ ምን አላቸው? ባሪየር ቱ ኢንትሪ ኤንድ ኤግዚት አላቸው ማለት ነው። ለመውጣት ለመግባት የሚያስቸግር ባሪየር አላቸው። ኦኬ ሌላው ታይፕ ኦፍ ባሪየር ቱ ኢንትሪ ነው የምናየው። ስንት አይነት ታይፕ ኦፍ ባሪየር ቱ ኢንትሪ አለ? which is entry condition help explain the number and size distribution of firms that operate in a market and ታይፖቹን እንግዲህ በገቨርንመንት ፖሊሲ እና በኢኮኖሚ ኦፍ ስኬል ወይም ደግሞ ናቹራል ሞኖፖሊ አድርገን ነው የምናይ የሚሆነው። የመጀመሪያው ግን ኢንትሪ ኮንዲሽን helps explain the number and size distribution of firms that operate in a market። አንድ ማርኬት ውስጥ ኦፕሬት የሚያደርጉ የፊርም ሳይዝን ዲስትሪቢዩሽን ለመግለጽ ነምበራቸውን፣ ብዛታቸውንና ሳይዙ ስፋቱን ለማየት ይረዳናል። ኢንትሪ ኮንዲሽን ኢንትሪ ኮንዲሽን አፌክት ኮንዳክት ኤንድ ፐርፎርማንስ ኢን ዜር ኦን ሬት ማለት ነው። ስለዚህ ኢንትሪ ኮንዲሽን በራሱ ኮንዳክት ወይም ደግሞ ቢሄቨሩን የማርኬቱን ቢሄቨር አፌክት ያደርገዋል። እንዲሁም ደግሞ ቢሄቨሩ አፌክት ሲደረግ በተዘዋዋሪ ፕሮፊቴቢሊቲ ባህሪው ላይ ፐርፎርማንሱ ላይ ምን ያደርጋል? አፌክት ይመጣል ማለት ነው። ታይፕ ኦፍ ኢንትሪ ባሪየር ሜይ ኢንክሉድ ገቨርንመንት ፖሊሲ፣ ኢኮኖሚ ኦፍ ስኬል፣ ማርኬት ኦር ቢዝነስ ስትራቴጂ ኦፍ ፊርምስ የመሳሰሉትን ያካትታል። እነሱን አንድ ለአንድ የምናይ ይሆናል። የመጀመሪያው ገቨርንመንት ፖሊሲ ነው። ሁለተኛ ኢኮኖሚ ኦፍ ስኬል ኤንድ ናቹራል ሞኖፖሊስ ነው። which is ሌጋል ኢኒሻል ካፒታል ሪኳየርመንት ምናምን ሊሆን ይችላል። ላርጅ ኢኒሻል ካፒታል ሪኳየርመንት፣ ፓተንት ራይት ምናምን ሊሆን ይችላል ማለት ነው። ገቨርንመንት ፖሊሲ ላይ ፓተንት ራይት፣ ኢኮኖሚ ኦፍ ስኬል ላይ ደግሞ ሌጋል ኢኒሻል ካፒታል ሪኳየርመንት አለ።
ሌላው ማርኬት ኦር ቢዝነስ ስትራቴጂ ኦፍ ፊርምስ ዊዝ ዘ ኤም ኦፍ ዲተሪንግ ኒው ኢንትሪ የራሳቸው የሆነ የማርኬቱ ወይም ደግሞ የቢዝነሱ ስትራቴጂ አለ። ምን የሚያደርጉበት ኢንትሪውን እንዳይገባ የሚከለክሉበት ወይም ደግሞ ዲተር የሚያደርጉበት ማለት ነው። ኦኬ እስቲ ገቨርንመንት ፖሊሲን እንይ። ሶ የመጀመሪያው ሞኖፖሊ አር ኦፍትን ኢስታብሊሽድ ባይ ገቨርንመንትስ ነው። ሞኖፖሊ በራሱ በመንግስት ሊመሰረት ይችላል ማለት ነው። ሊመሰረት ይችላል። እንዴት ነው ነው ጨዋታው። ኦኬ ሞኖፖሊ አር ኦፍትን ኢስታብሊሽድ ባይ ገቨርንመንት ስንል ምንድን ነው? ለምሳሌ ገቨርንመንትስ ግራንት ሞኖፖሊ ኦር ኤክስክሉሲቭ ፍራንቻይዝስ ፎር ኤሌክትሪክሲቲ ኤንድ ቴሌኮሙኒኬሽን ዋተር አዘር ዩቲሊቲ ሰርቪስ ማለት ነው። ስለዚህ ገቨርንመንት ምን ሰጥቷል? ግራንት የሆነ ሞኖፖሊ ወይም ደግሞ ኤክስክሉሲቭ ፍራንቻይዝ ፎር ለኤሌክትሪክሲቲ፣ ለቴሌኮሙኒኬሽን፣ ለዋተር እና ለሌሎች ዩቲሊቲ ሰርቪሶች ሰጥቷል ማለት ነው። ለቴሌ የሆነ ካምፓኒ ግራንት ሰጥቶታል፣ ኃላፊነት ሰጥቶታል። ሞኖፖሊ ሌሎች እንደፈለጋቸው ያንን ዳይቨርሲፋይ ማድረግ የማይችሉበትም ለዛ ነው አሁን ላይ ቴሌዎች በጣም እያስመረሩ ያሉት ሞኖፖሊ ፓወር ስላላቸው ነው ማለት ነው። ፕራይሱን እንደፈለጋቸው ነው የሚያወጡት ዋቴቨር። መንግስት በራሱ ፈልጎ የሚያደርገው አለ። ሁለተኛ ደግሞ ገቨርንመንት ግራንት ፓተንትስ የሚሰጣቸው መብትን ለማስከበር ብሎ የሚሰጣቸው ነገሮች ሞኖፖሊን እንዲፈጥሩ ያደርጋል። እንዴት? ለምሳሌ ሚን ቱ ኢንካሬጅ ኢንቬንሽን ኦር ኢኖቬሽን ባይ ፕሮቴክቲንግ ኢንቨንተር ኦር ኢኖቬተር ማለት ነው። ስለዚህ ፈጣሪዎችን ወይም ደግሞ እነኚህ ክሬተር የተባሉ ሰዎችን መብታቸውን ለማስጠበቅ ሲል ፓተንት ራይት ይሰጣል። ያ ፓተንት ራይት ደግሞ ያለ እነሱ ፍቃድ የተወሰነ አመት ያህል ያንን ፕሮዳክት ሌላ አካል መስራት ወይም ደግሞ መጠቀም እንዳይችል የተደረገ ማለት ነው። ገቨርንመንትስ ግራንት ኢንቨስተርስ ኤክስክሉሲቭ ራይት ቱ ዩዝ ዜር ዲስከቨሪ ፎር ሰርቴን ፔሪድ ኦፍ ታይም ኤግዛምፕል 17 years ፎር ፓተንትስ ራይት ሰጥቷል። ፓተንትስ ኢንክሪዝስ ማርኬት ኮንሰንትሬሽን ኤንድ ሪዱስ ኮምፒቲሽን። ይሄ ነገር ደግሞ ኮምፒቲሽን እንዳይኖር እና ማርኬት ኮንሰንትሬሽን እንዲጨምር ሞኖፖሊ ፓወር እንዲስፋፋ ያደርጋል ማለት ነው። ሶስተኛው የገቨርንመንት አስተዋጽኦ ገቨርንመንት ሬጉሌሽን ኢን ዘ ፎርም ኦፍ ላይሰንሲንግ ሪኳየርመንት ሪስትሪክት ኢንትሪ ማለት ነው። ስለዚህ ገቨርንመንት ለአንዳንድ ቢዝነሶች ወይም ደግሞ ለሁሉም ቢዝነሶች ማለት እንችላለን ላይሰንስ ይፈልጋል። ያን ላይሰንስ ያላመጣ ሰው ያንን ነገር ረን ማድረግ አይችልም። ላይሰንሱን የማግኘት ፕሮባቢሊቲ ከሌለን እነኛ ላይሰንስ ባላቸው ሰዎች ብቻ ሞኖፖሊነት ተቆጣጥረውት ይኖራሉ። ለምሳሌ ላይሰንስ ሪኳየርመንት ፎር ሎየርስ፣ አካውንታንት፣ ሜዲካል ዶክተር ኢቲሲ አር ኤምድ አት ፕሮቴክቲንግ ኮንሱመርስ አጌንስት ኢንኮምፕሌንት ፕራክቲሽነርስ ማለት ነው። ስለዚህ በግል ለምሳሌ የሚከፍቱ ዶክተሮች እንዳይኖሩ ምንድነው ላይሰንስ ይላል። ላይሰንስ ከወጣ ደግሞ ደሞዙን ትታችሁት እንትን ታክሱ ምናምን የተለያዩ ይሄ ቢሮክራቲክ ወጪዎቹ አይቻሉም ማለት ነው። ያንን በመፍራት ዳይቨርሲፋይ ሆነው አቅም ያላቸው ብቻ አቋቁመው እኛን ማህበረሰቡን ከከስተመሩ ምን ያደርጋሉ? ይበዘብዛሉ ማለት ነው። ኦኬ ሌላው በመጨረሻ ቢዝነስ ስትራቴጂ ኤሚንግ ኢንትሪ ኮንትሮልን ለማድረግ የሚያወጡት ቢዝነስ ስትራቴጂ የራሳቸው የሆነ አላማ አላቸው። የመጀመሪያው ፕራይሲንግ ስትራቴጂ ነው። ፕራይስ ስትራቴጂ ማለት ፕሪዳቶሪ ፕራይሲንግ እና ሊሚቲንግ ፕራይስ ነው። ያ ማለት ቀድሞ ፕራይስን መወሰን አንድ፣ ሁለተኛ ደግሞ ሊሚትድ የሆነ ፕራይስን ሊሚት አድርጎ በዚህ ትመራለህ፣ በዚህ ትመራለህ፣ በቃ በዚህ እንመራለን ብለው የሚስማሙበት ለምሳሌ እንደ ካርቴል እንደ ኦሊጎፖሊ ማርኬት አካባቢዎች ላይ ያሉ እነኛን ይጠቀማሉ። ሌላው ሲንግል ኦነርሺፕ ኦፍ አን ኢሴንሺያል ኢንፑት ነው። አንድ የሆነ ኢንፑትን አንድ ሰው ወይም ደግሞ አንድ ካምፓኒ ብቻ ያንን ኢንፑት የሚያውቀው ወይ ደግሞ የሚያገኘው ከሆነ which is called ሞኖፖሊ ከሆነ ማለት ነው። ይሄም የራው ማቴሪያሎችን በቁጥጥር ስር የመዋል አንዱ ፓርት ነው። ሌላው ቅድም እንዳልኳቸው ሪሰርች ኤንድ ዴቨሎፕመንት ኢንቨስትመንት ላይ ዊል ቢ ዲስከስድ ኢን ዲዩ ታይም ኦፍ ዘ ኮርስ ማለት ነው። ከብዙ ጊዜ ጀምሮ ነው እየተጫወትን ያለው። ስለዚህ እነኚህ ሪሰርች እና ዴቨሎፕመንት ላይ ኃይለኛ የሆነ ኢንቨስትመንት ማድረግ ለሌሎቹ ባሪየር ሆኖ ያገለግላል። ይሄም የራሱ የቢዝነሱ ስትራቴጂ ነው። አራተኛው ፕሮዳክት ወይም ብራንድ ፕሮሊፈሬሽን ነው ወይም ደግሞ ዲፈረንሺዬሽን ፕሮዳክትን ለየት አድርጎ አውጥቶ ዘንድ ፓተንት ራይት ይጠብቅላቸዋል እንዳላችሁት እንዳልኙን ማለት ነው። የፕሮዳክት ብራንድ ፕሮሊፈሬሽን መስራት የራሱ የሆነ ብራንድ ይዞ መምጣት ለምሳሌ እንደነ ቴስላ እንደ ናይክ ምናምን የመሳሰሉትን ብራንድ ይዞ ሲመጡ አሁን እነሱ ሞኖፖሊስ ይቆጣጠሩታል ማለት ነው። ሌላው አምስተኛ ደረጃ ላይ ፕላንት ሎኬሽን ስትራቴጂ ነው። አካባቢ ያለንበት አካባቢ ይወስነዋል ማለት ነው።
በተቻለ ልም ያለ ገጠር ውስጥ አንድ ሆስፒታል የግል ሀብታም ቢገነባ ያነኛ እዛ ውስጥ ሄዶ የመገንባት ፍላጎት የላቸውም። ምን ያደርጋል? ሞኖፖሊ ፓወር ይቆጣጠራል ማለት ነው። ኦኬ ስድስተኛ አድቨርታይዚንግ ወይም ፕሮሞሽን ላይ እያወራን ሆኖ እንዲሁም አድቨርታይዝ ማድረግ ሌሎችን ለማስወጣት የእኛን ቢዝነስ ለማድረግ። ሰባተኛ ደረጃ ኤክሰስ ካፓሲቲ ነው። በጣም በብዙ አቅርበን ሌሎችን ከገበያ ውጭ በማድረግ ሊሆን ይችላል ማለት ነው። እነኚህ ስትራቴጂዎች እንግዲህ ተቀናቃኝን ወደ ገበያ እንዲገቡ ላለማድረግ ወይም ደግሞ እንዳይገቡ ለማድረግ ወይም ደግሞ የገቡትንም ለማስወጣት የሚጠቀሙበት ወይ ነው ማለት ነው። that this determinant of entry barrier is an element of business strategy or conduct ማለት ነው። እነኚህ ዲተርሚናንት ኦፍ ኢንትሪ ባሪየር እንዳሉ የቢዝነስ ስትራቴጂ ወይም ደግሞ የቢዝነስ ባህሪያቶች ኤለመንቶች ናቸው ማለት ነው። ኢንትሪ ባሪየር ካን ቢ ኮንሲደርድ አስ ዲተርሚናንት ኦፍ ማርኬት ስትራክቸር ኦር ቢዝነስ ስትራቴጂ። ኢንትሪ ባሪየሮች የቢዝነስ ስትራቴጂ እና የማርኬት ስትራክቸሩን ዲተርማይን ማድረግ እንደሚችሉ ማሳየት እንችላለን ማለት ነው። ኦኬ ሌላው የምናየው ኢኮኖሚ ኦፍ ስኬል ነው። ኢኮኖሚ ኦፍ ስኬል እንግዲህ ቱ ታይፕ ኦፍ ኢንተረስት ኦን ኮስትስ አለ ማለት ነው። ኮስት ላይ ሁለት አይነት አማራጮች አሉ። የመጀመሪያው ኮስት ዘ ፈርስት ኢዝ ኮንሰርኒንግ ኦፖርቹኒቲ ኮስት ነው። ዊች ሚንስ አንዱን ነገር ለማግኘት አንዱን ፎርግን ማድረግ ነው አይደለ? that arises from their concern for the efficiency of allocation of resources ሪሶርስ አሎኬሽንን ኤፊሽንት ለማድረግ ስንል ፎርጎን የምናደርገው በጎን ወጪዎች ይኖራሉ። ያ ወጪ ወይም ደግሞ የምናጣው ነገር which is opportunity cost ማለት ነው። ኤፊሽንሲ ፈልገን ሌላውን ስናጣ ኦፖርቹኒቲ ኮስት ይሆንብናል። ሁለተኛው ደግሞ ኮስት ኦፍ ፕሮዳክሽን ኤንድ ስኬል ኦፍ ኦፕሬሽን ወይም ደግሞ ኢኮኖሚ ኦፍ ስኬል የምንለው ነው። አሴትስ ዲተርሚናንት መውሰድ እንችላለን። ይሄ ደግሞ ምንድነው? እንደ ኢንፑት የመሳሰሉትን እንደ ሰራተኛ ምናምን ዋቴቨር ብቻ የሚያስፈልጉን ለማምረት የሚያስፈልጉትን በሙሉ የምናወጣው ወጪ which is cost of production እንለዋለን። ይሄንን ደግሞ ስኬል ኦፍ ኦፕሬሽኑን ወይም ደግሞ ኢኮኖሚ ኦፍ ስኬሉን እንደ ዲተርሚናንት ስለምናየው ማለት ነው። ስኬል ዲተርማይን ኮስት ኤንድ ኮስት ዲተርማይን ፕራይስ ኤንድ ፕራይስ ዲተርማይን ማርኬት ሼር ኤንድ ኦል ዚስ ቱጌዘር ዲተርማይን ዘ ፕሮፊታቢሊቲ ኦፍ ዘ ፊርም ማለት ነው። እነኚህ በሙሉ የተያያዙ ናቸው። የመጀመሪያው ኮስት ስኬል ኦፍ ኢኮኖሚያችን ስኬል ኦፍ ኢኮኖሚ ምንድን ነው አይተናል። ዊች ሚንስ ስኬል ኦፍ ኢኮኖሚ አለ የምንለው ከኮምፒውተራችን አንጻር እኛ በዝቅተኛ ወጪ የምናመርት ከሆነ ምርታችንን ጨመርን ቁጥር ደግሞ ወጪያችን እየቀነሰ አቬሬጅ ኮስታችን እየቀነሰ የሚሄድ ከሆነ which is ስኬል ኦፍ ኢኮኖሚ ላይ ነው ያለ ነው። ስለዚህ ይሄ ስኬል ኦፍ ኢኮኖሚ ኮስታችንን ዲተርማይን ያደርገዋል። ኮስታችን ደግሞ ፕራይሳችንን ዲተርማይን ያደርጋል። ያ ማለት ሃይ ኮስት ካወጣን ሃይ ፕራይስ ኢንጀጅ ወይም ደግሞ ሆልድ እናደርጋለን። ሎ ኮስት ካወጣን ደግሞ ሎ ፕራይስ ምን እናደርጋለን? ፑሽ እናደርጋለን ማለት ነው ከስተመሩ ላይ። ዘንድ ፕራይሱ ደግሞ ያ ፕራይስ ዲተርማይን ያደርጋል ምኑን? ማርኬት ሼራችንን። በርካሽ ካቀረብንላቸው ብዙ ከስተመሮችን እንሰበስባለን። በውድ ካቀረብን ከስተመር ሉዝ እናደርጋለን። ማርኬት ሼራችንን ይወስነዋል። ይሄ በሙሉ በአንድ ላይ ተደማምሮ ለምንድን ነው የምንጓጓው? ለፕሮፊት። ስለዚህ ፕሮፊቴብላችንን ይወስነዋል ማለት ነው። የመጀመሪያው እንግዲህ ሆሪዞንታል ሎንግ ረን አቨሬጅ ኮስትን እንመልከት። አቨሬጅ ኮስት ሎንግ ረን አቨሬጅ ኮስት ሆሪዞንታል ሆነ ማለት which means neither increase nor decrease ማለት ነው። ምንም አይቀንስም አይጨምርም። ስለዚህ ኢንዲተርሚኔት ማርኬት ስትራክቸር ነው ያለው። why there is no cost advantage or disadvantage associated with any scale of operation which means ዲስ ኢኮኖሚ ኦፍ ስኬልም የለም ኢኮኖሚ ኦፍ ስኬልም የለም። ቀጥታ ሆሪዞንታሊ ነው፣ ኮንስታንት ነው ማለት ነው። ማርኬት ስትራክቸሩ ኢዝ ምንድነው? ኢንዲተርሚኔንት ማለት ነው። there is no reason for firms to exist። እዚህ ጋር ደግሞ ማርኬት ስትራክቸሩ ኢንዲተርሚኔት ከሆነ ኮስታችን የሚጨምርም የማይቀንስም ኮንስታንት የሚሆን ከሆነ ፊርሞች ኤግዚት ለማድረግ ምንም አይነት ምክንያት የላቸውም ማለት ነው። የላቸውም። ኦኬ ሌላው ዩሸፕድ ሎንግ ረን አቨሬጅ ኮስት ከርቭ ነው። ዩሸፕድ ሎንግ ረን አቨሬጅ ኮስት ከርቭ ደግሞ የሚያሳይ ምንድነው? which is እንደዚህ ያለ ማለት ነው። ያው ሁሌም እንደምታውቁት that displays natural monopoly or high concentration ዩሸፕድ ምንድነው? ሃይ ኮንሰንትሬሽን የሚኖር ከሆነ ወይም ደግሞ ናቹራል ሞኖፖሊ የሚኖረን ከሆነ ነው ሎንግ ረን አቨሬጅ ኮስታችን ምን የሚሆነው ዩሸፕድ የሚሆነው ማለት ነው። ዩሸፕድ የሚሆነው እዚህ ላይ እንግዲህ ሞኖፖሊ ፓወር አለ፣ ሃይ ኮንሰንትሬሽን ነው። ያ ማለት ዩሸፕድ ነው ሎንግ ረን አቨሬጅ ኮስታችን በጣም ብዙ እስከምናመርት ድረስ ምን አይሆንም ማለት ነው
ቶሎ ሚኒመም ላይ አንደርስም። ሃይ ኮንሰንትሬሽን ሆነ ማለት ልክ እንደዚህ ዩ ሸፕድ ስንወርድ በትንሹ ወይም ደግሞ በጣም ብዙ ፕሮዳክት ካላመረትም በስተቀር ኮስት ሚኒማይዜሽን ላይ አንደርስም። ያ ማለት ኢኮኖሚ ኦፍ ስኬላችን አያልቅብንም። ያ ማለት ብዙ ባመረትን ቁጥር ለተወሰነ ርቀት ያህል ምን እናደርጋለን ማለት ነው። በጣም ለብዙ ርቀት ያህል ኮስታችን እየቀነሰ ይመጣል፣ ፕሮፊቴብላችን እየጨመረ ይመጣል። ሶ ብዙ ማምረት እንችላለን፣ ምክንያቱም ሞኖፖሊ ፓወር ስላለ። ሁለተኛው ዩ ሸፕድ ሎንግ ረን አቨሬጅ ኮስት ሆኖ ዲስፕሌይ ደግሞ ለስት ኮንሰንትሬሽን ወይም ደግሞ ትንሽዬ ኮንሰንትሬሽን የሚታይበት ነው። ሶ ሊስት ኮንሰንትሬሽን ከሆነ ምንድነው there is no scale advantage in this industry as a general many small investors can afford to join in such an industries ይለናል ማለት ነው። in such an industry so ይሄ ምንድነው የሚያሳየን? ሎጂኩ ምንድነው? firms reach their most efficient cost points very quickly ማለት ነው። ስለዚህ ሞስት ኤፊሽንት ፖይንት ላይ የሚደርሱት በጣም ፈጥነው ነው። ዘን ግሮዊንግ ላርጅ አክቹዋሊ ኮስት ቱ ራይዝ ማለት ነው። ስለዚህ በጣም በግሮዊንጋችን ደግሞ ላርጅ ሲሆን ወደ ምን ይሆናል ማለት ነው? ወደ ኮስት ያመራል ነው። ኮስታችን ሬዝ እንዲሆን ያደርጋል which is this economy of scale ይመጣል። ሶ ዲዩ ቱ ማኔጅመንት ኮምፕሌክሲቲ ኦር ሪሶርስ ሊሚት ማለት ነው። የማኔጅመንት ኮምፕሌክሲቲ ገጥሞ ሊሆን ይችላል፣ ሪሶርስ ሊሚታችን ኖሮ ሊሆን ይችላል። ስለዚህ ሊስት ኮንሰንትሬሽን ከሆነ በፍጥነት ሚኒመም ፖይንት ላይ እንደርሳለን። ዘን ከዚያ በኋላ የምናድግ ከሆነ ምን ይሆናል ማለት ነው? ኮስታችን ኢንክሪዝ ስለሚያደርግ ወደ ዲስ ኢኮኖሚ ኦፍ ስኬል እንገባለን። ይሄ ጋር ግን ሃይ ኮንሰንትሬሽን ላይ በቀላሉ ሚኒመም ፖይንት ላይ አንደርስም። በጣም ብዙ ማትረፍ እንችላለን፣ በጣም ብዙ ማምረት እንችላለን። ስለዚህ ይሄኛው ለላርጅ ካምፓኒዎች ሞኖፖሊ ለሆኑ ያገለግላል። ይችኛዋ ደግሞ ለስሞል ለምሳሌ ትንንሽ ነገሮችን መስራት አለ አይደለ ሎ ኮንሰንትሬሽን ያላቸው ማርኬቱ ለምሳሌ ባርበር ሾፕ ሊሆን ይችላል፣ ጆለሪ ሜኪንግ ማድረግ ሊሆን ይችላል፣ ወይም ደግሞ ስፔሻል ፕላስቲክ ሾፖችን ልናደርግ እንችላለን። ስለዚህ እነኚህ ነገሮች ለስሞል ቢዝነስ የሚያገለግል ከሆነ which is display list concentration ሎንግ ረን አቨሬጅ ኮስታችን ዩሸፕድ ይሆናል ማለት ነው። ኦኬ ሌላው ሎንግ ረን አቨሬጅ ኮስት ካርቫችን ዛት ዲስፕሌስ ሞዴሬት ኮንሰንትሬሽን ያለው ያ ማለት እጅግም ሊስት መሆን እጅግም ሃይ ኮንሰንትሬሽን መሆን አዋጭ አይደለም። ሶ ምን መሆን አለበት? ሞዴሬት ኮንሰንትሬሽን መሆን አለበት። ሶ ሞዴሬት ኮንሰንትሬሽን ለምሳሌ ጋርመንቲንግ፣ ሌዘር ፕሮዳክት ኦር ሹዝ ማኑፋክቸሪንግ ሊሆን ይችላል። እንደነኚህ ደግሞ ያሉ ሎጂኩ ምንድን ነው የሚለን? ዘ ኮስት አድቫንቴጅ ኦፍ ቢንግ ሂውጅ ኦር ያ ማለት ምን ማለት ነው? ይሄ ቢንግ ሂውጅ መሆን ኢት ኢዝ ኖት ኦቨርዌልሚንግ ማለት ነው። ብዙ ጠቃሚ አይደለም። በት ቢንግ ቱ ስሞል መሆንም ምንድነው ስቲል ኢንኤፊሽንሲነት ነው። ሶ ምን መሆን አለበት? ዚስ ሪዛልትስ ዘ ሞዴሬት ኮንሰንትሬሽን ወይም ደግሞ ሞኖፖሊስቲክ ኮምፒቲሽን ሊሆን ይችላል፣ ወይም ደግሞ ሉዝ ኦሊጎፖሊስት ሊሆን ይችላል። እነኚህ ሁለቱን መሆን የተሻለ እንደሆነ ያሳየናል። ስለዚህ ኤግዛምፕል ያው እነ ጋርመንት ማኑፋክቸሪንግ ኦር ሹ ፕሮዳክሽን ሶ ዩ ኒድ አ ዲሰንት ሳይዝ ፋክተር ቱ ቢ ኤፊሽንት ማለት ነው። ስለዚህ አማካይ ፋክተር ፖይንት ወይም ደግሞ ሳይዝ ያስፈልጋል ምን ለመሆን ኤፊሽንት ለመሆን በት ዋን ፋክተር ካንኖት ኤፊሽንት ሰፕላይ ዘ ሆል ወርልድ ማለት ነው። ነገር ግን አንድ ፋክተር ምን መሆን የለበትም ወይም ደግሞ ምን መሆን አይችልም ዘ ሆል ወርልድ ሰፕላይ ማለት አይችልም ማለት ነው። which is ሞኖፖሊ መሆንም አይጠበቅም፣ ሊስት መሆንም አይጠበቅም፣ ሞዴሬ መሆን አለበት። ሶ ኢን ጀነራል ዲፈረንት ፋክተር ዲተርማይን ማርኬት ስትራክቸርን ዲተርማይን እንደሚያደርጉት ይነግረናል። ሶ it ended market structure remain important in the cause relationship between the input output variables input output variableን ዲተርማይን ሪሌሽንሺፓቸውን ዲተርማይን ለማድረግ ማርኬት ስትራክቸራቸው ምን እንደሆነ ያሳያል፣ ጠቃሚ እንደሆነ ያሳያል። እንዲሁም ደግሞ which is market structure determine conduct and performance of firms when we need to flush out each of the determinant of market structure ማለት ነው። ስለዚህ እነኚህን ማርኬት ስትራክቸራቸውን ለማወቅ ከፈለግን የእያንዳንዶቹን ፐርፎርማንሳቸውን ኮንዳክታቸውን ዲተርማይን ለማድረግ ማርኬት ስትራክቸራቸውን ማወቅ አስፈላጊ ነው ማለት ነው። ሶ ባጭሩ የቻፕተር ፎርን እንግዲህ እዚህ ጋር እናጠናቀቃለን። አጭር ናት እንዳልኳችሁ ማለት ነው። በዚህ እንጨርሳለን። በቀጣይ ቻፕተር 5 የምንገናኝ ነው የሚሆነው። ቤቱን ወይም ደግሞ ቻናሉን ሰብስክራይብ አድርጋችሁ ውጡ። ስላዳመጣችሁ ከልቤ አመሰግናለሁ። ባይ ባይ።